እንደ ሴት ሰውነቴንም ሆነ ጸጉሬን መታጠብ ጥርሴን ጥፍሬ ቀረ ብቻ ምን ልበል በቁሜ ከህይወት ጋራ ተፋታን። እድሜ ይስጠው የልጅነት ባሌ ልጆች አባት ተረድቶኝ ነበርና ሳይሰለች ሰውነቴን ጸጉሬን እግሬን እያጠበ በግድ ከቤት ይዞኝ እየወጣ ወክ ወይንም የእግር ጉዞ እናደርግ ነበረ። በዚህ ሁሉ ውስጥ ግን የፈጠረኝ እግዚአብሔር እጠራው ነበር። አብዝቼ ጸልያለሁ። እባክህን ከዚህ ጉድ አውጣኝ፣ አድነኝ እላለሁኝ። ዘውትር ነፍሴ ትቃትታለች። ይሄ ነበር ስሜትሽ? አዎ። እቺን ነገር ደግሞ ላንብባትና ለውጡን ደግሞ ትነግሪኛለሽ። እሷ የጻፈችው ነገር አይተሽዋል ወይ? እግዚአብሔር ይመስገን የተወኩትን ቤቴን፣ ልጆቼን፣ ስራዬን ማየት መከታተል ጀመርኩ። ይህንንም ገጠመኝን በአንድ ትልቅ ሬዲዮ ጣቢያ ላይ ቀርቤ ተሞክሬን ሁሉ አካፍዬ አውቃለሁኝ። ነገር ግን ይህ ብቻ በቂ መስሎ አልተሰማኝም። ምናልባት ከወሊድ በኋላ በሚፈጠር ድባቴ የምትሰቃይ አንዲት እናት እንድትማር ስለምፈልግ ነው። እንደሰማሁት ብዙ እናቶች ከወሊድ በኋላ ራሳቸውን ያጠፋሉ፣ ቤትና ልጆቻቸውን ጥለው ይሄዳሉ፣ ትዳራቸውን ይፈታሉ። ብቻ በጣም ብዙ ኪሳራ ይደርስባቸዋል። ይሄ ስሜት ወደን ሳይሆን በቃ በራሱ ጊዜ የሚመጣ ነው። ስንት ባሎች ይህንን ችግር ይረዳሉ? ምን ያህልስ ይንከባከቧቸዋል? ብላ ነው። በጣም ረጅም ነው። ቀንጭቤ ቤተሰብሽ ይህንን ነገር ብዙ ሰው አውቋል። አሁን ላይ በደንብ እያስተማርሽ በደንብ እንዳልኩት አድቮኬት እያደረግሽ ነው። እና አንድ ወዳጅሽ የላከችልሽ መልእክት አለ፣ ላንብበው። ብዙ ናቸው በጣም ሁልጊዜ እንደምልሽ ጀግና ሴት፣ ሚስት፣ እናት ነሽ። ምን እንደሚገርመኝ ታውቂያለሽ? አንድም ቀን እንደዚህ እያለፍሽ እንደሆነ አለማወቄ ነበር። ሁሉም ሰው ላይ የሚያጋጥመው ኖርማል ነበር የሚመስለኝ። ሁሉም ካለፈ በኋላ ነው የተረዳሁት። አሁን የደስታም የድንጋጤም ለቅሶ አለቀስኩኝ። እኔ የነበረውን ባውቅና እንደ እህት እንደ ሴት ባላግዝሽ እንኳን ብረዳሽ ደስ ይለኝ ነበረ። የሩቅ እህት ሆንኩብሽ። አሁን እንኳን ነበረ ተብሎ የሚወራ ሆነ። ያንን ሁሉ ያሸነፍሽ ጠንካራ ሴት ነሽ። always telling you with a joy and pride you are amazing woman ብላለች። proud and happy to be your sister ብላን የጻፈችው የወንድሜ ባለቤት ናት። በጣም ብዙ መልክቶች አሉ እና ብዙ ሰው ያለቀሰው ስትነግራቸው አለቀሱ። ምክንያቱም አብረው ነበሩ። በእያንዳንዱ ቀንም እንዳልኩ ሶሻላችን ሰፊ ነው፣ ይመጣሉ ይሄዳሉ። ግን ለማንም ስላልተናገርኩኝ እንዳልኩሽም ሰኒም ስላለችኝ ሁሉም ሰው የራሱ ሸክም አለው። ሁለተኛ ደግሞ ጀጅ ያደርጉኛል ብለሽ ምትፈሪያለሽ። ከዚህ ስሜት ወጥቼ እንደዚህ ስለዚህ አወራለሁ ማቲ ስቲግማው አለ። የአእምሮ ነገር የሚባለው በራሱ የሚያስፈራሽ ነገር ስላለ ለመናገርም